አራቱም እናትና ልጅ ተገናኙ ማለት ነው። እንግዲህ ወይዘሮ ገነት እንደሰማናት እንደተመለከትናት ልጄ ልጄ እያለች ነበረ ማለት ነው ዳግምን። እንዲሁም ደግሞ በጣም ደስ በሚል ሁኔታ ሰላምም ልጇን አውቃለች ማለት ነው። እንግዲህ ሰላምዬ ልጇ አጠገቧ ሆና የልጇ ዓይን እየተንከራተተ ማለት ነው እማዬ እያለች እናቷን ፍለጋ፣ እናትም ደግሞ እውነት ቃል ልጄ ናት ወይስ አይደለችም እያለች በጥርጣሬ እየኖሩ እያለ እንግዲህ ፈጣሪ ፈቀደ ወደደና እናትና ልጅ አራቱም እናትና ልጅ ተገናኝተዋል ማለት ነው። ማለትም ወይዘሮ ገነትና ዳግም እንዲሁም ደግሞ ሰላምዬና ብሌን ተገናኝተዋል ማለት ነው። ይሄ በጣም ነው ደስ የሚለው። እንግዲህ ሁሉም በጣም በሚገርም ሁኔታ እንግዲህ ሰላም ምን እየተካሄደ ነው ትላለች። ብሌንም በዚህ በኩል እንዴ ምን ተፈጥሮ ነው ብላ ትንቀጠቀጣለች። በዛ በኩል ቃል ግራ ገብቷት እየተርበደበደች በየትኛው ቀዳዳ እንዴት ብዬ ልውጣ እያለች ትገኛለች። ከዛ በስተመጨረሻ ግን ወይዘሮ ገነት ማለት ነው ሁሉንም ነገር ተናግራለች ማለት ነው። እንግዲህ አንዳንድ ጊዜ በጣም ነው ደስ የሚለው። እሷ የመጣችው እንግዲህ ለልጇ ለዳግም አስባ ወይም ደግሞ ዳግም እዚህ ጋር ይኖራል ብላ አይደለም። ወይዘሮ ገነት የመጣችበት ምክንያትና ዋናው ነገር ምንድን ነው? ብሌንን ከእናቷ ከሰላም ጋር ለማገናኘት ነበረ። ታዲያ በዚህ ሰዓት ቤቷን ከፍታ ትታ ስልኳ እየጠራ እዛው ጥላው እዛው ትታው ማለት ነው። ዋናው ነገር በቃ እንዴ ልጄ እኮ እኔ ያሳድጋታለሁ፣ ምንም ቢሆን እኮ ያሳደግኳት ልጄ ናት ብሌን። ወላጅ እናቷ በህይወት እያለች እናትሽ የለችም ያልኳት ነገር ይሄ በእውነቱ ልጄ መቼም ቢሆን ይቅር አትለኝም። ስለዚህ እሷም ይቅር እንድትለኝ፣ በዛ ላይ ደግሞ ለእኔም ህሌናዬ እንዲያርፍ። ህሌና በነገራችን ላይ ትልቁ ዳኛ ነው። ትልቁ እንግዲህ ይህንን ሁሉ ታሳቢ በማድረግ ማለት ነው ወይዘሮ ገነት ራሷን ካሰበችና ካመላለሰች በራሷ ካወጣች ካወረደች በኋላ ልጇን ብሌንን ተከትላ ከቤት ወጥታለች። ከመውጣቷ በፊት እንግዲህ እንደሚታወቀው ደውሎላት የነበረው ሳሚ ነበረ። ሳሚ የደወለበት ምክንያት እንዴት ነው ተመቸሽ ወይ? እንዴት አየሽው አዲሱን ሰርፕራይዝ ብሏታል። ምክንያቱም ነግሯታል። አሁኑኑ አንቺን ሚያናድር ነገር አደርጋለሁኝ፣ የመጀመሪያው ሰርፕራይዝ ለአንቺ ይሄ ነው ብሎ ቀጥታ ደውሎ የነገራት ለብሌን ምንድን ነው ወላጅ እናትሽ በህይወት አለች። እናትሽ አሳዳጊ እናትሽ ገነት ዋሽታሻለች፣ በጣም እርጉም ሴት ናት ብሎ እንግዲህ ስለ ገነት መጥፎነትና እንዲሁም ደግሞ ሰላም በህይወት መኖሯን የነገራት። በዚህ ሰዓት ታዲያ በጣም ነው የተናደደችው ማለት ነው። ወይዘሮ ገነት ደነገጠች። እንዲህ አለች። ብሌንም ተነስታ እማዬ እውነቱን ንገሪኝ እናቴ ወላጅ እናቴ በህይወት አለች የለችም መልስ ስጪ ስትላት፣ የለችም አረብ ሀገር እንደሄደች ሞታለች ነው ያለቻት። እንዴ እዛ ጋ እኮ ሳሚ እየተናገረ ነው። እዛ ጋ እየሰማችው እንኳን ይቅርታ የሚለውን ነገር ማስተካከል አልቻለችም ነበር። ለዚህም ነው በኋላ ላይ ህሌናዋ በቃ ሊቀበልላት አልቻለም። እንዴ ለምን ይህን ማድረግ የለብኝም ለምን ወዲያውኑ ብሌን አዘነች፣ አለቀሰችና ከዚህ በኋላ አሳዳጊ አለኝ እናት አለኝ ብዬ ወደ አንቺ ፊቴና ዙሬ ወደ አንቺ ድጋሚ አልመጣም በቃኝ ብላ እዚህ ቤት ሁለተኛ አልመጣም ብላ ወጣ ወደ ቤተ ክርስቲያን ነው ሄደችው። ሄዳ እዛ እያለቀሰች እያለ ነው እንግዲህ በቅጽበት ዳግም የደወለላት። ዳግም ሲደውልላት የት ነች ሲላት ቤተ ክርስቲያን ነኝ አለች ማለት ነው። ከዛ ቤተ ክርስቲያን ነኝ የትም የምሄድበትም መሄጃም የለኝም ዘመድም ወገንም የለኝም ብላለች። ይሄን በምትልበት ሰዓት ታዲያ ብዙ ጊዜ ማለት ነው የብቸኝነት ነገር ሲሰማት ምንድነው ትዝ የሚላት አጎቷ ማለት አቶ በኃይሉ አሁን ላይ በኃይሉ መሆኑን አላወቀችም ነበረ። አሁን ግን አውቃለች። እንዴት አወቀች የሚለውንም የምነግራችሁ ይሆናል ማለት ነው። ታዲያ አቶ በኃይሉን እንግዲህ ምንድነው ያደረገችው እሷ በጣም በሚገርም ሁኔታ ማለት ነው ወይኔ አጎቴ ያለው ነገር በቃ ደረሰ ትላለች ማለት ነው። እና አጎቷ ምን ብሏት ነበር ነው? አጎቷ ያላት ምንድን ነው አንቺ እኮ ያለ እናትሽ ሌላ ዘመድ የለሽም ብሏታል። እኔ ግራ የገባኝ እዚህ ጋር የአባቷን ነገር መቼስ ሰላም ታውቃለች። ያው የኛ ብዙ ጊዜ አንዳንድ ነገሮች ይፈጠራሉ እና ሰላም ደግሞ በፋይሬጅ ይመስላል ወደ አረብ ሀገር የሄደችው ማለት ነው። ስለዛ እንግዲህ አባቷ ምን ላይ እንዴት የሚለውንም ደግሞ ምናውቃለን ፊውቸር ማለት ነው። አሁን ላይ ግን የተፈጠረው ነገር በጣም ደስ የሚል ነው ውዶችዬ። ደስታውን ልነግራችሁ ነው። ላይክ ማድረግ አትርሱ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰላም ሳልላችሁ ይቅር በሉኝ። ሰላም የኔ ውዶች እንዴት ናችሁልኝ? ዛሬ እንግዲህ በዚህ መልኩ በሪያክት ነው እያወራችሁ ያለሁት። በጣም ነው ደስ ያለኝ ማለት ነው በዚህ አጋጣሚ። እና እንግዲህ ደስ የሚለው ነገር አቶ በኃይሉ በቁጥጥር ስር ውሏል ማለት ነው። አቶ በኃይሉ እንግዲህ በቁጥጥር ስር እንዲውል ያደረገው
ደግሞ ሳሚ ነው። ሳሚ በእርግጥ እዛ ፍሌሽ ውስጥ የሳሚ ጉድ ቢኖርበትም ነገር ግን ፍሌሹን በድጋሚ ሳሚ አውጥቶ ወስዶበታል ማለት ነው። በምን መልኩ ወሰደበት የሚለውንም ወደ መጨረሻ የምነግራችሁ ይሆናል ማለት ነው። እና በጣም የሚገርመው ነገር ግን ሳሚ እዚህ ጋር ውል ሰርቷል። ምክንያቱም አቶ በኃይሉ በጣም በብዙ ወንጀል የሚፈለግ ሰው ነው፣ በጣም ማለት ነው። እንግዲህ ያንን ፍሌሽም በጣም የሚገርመው ነገር የባለስልጣናቶች ገመና ያለበት ነው። ባለስልጣናቶችንም እኮ በዚህ ፋይል እያስፈራራው የፈለኩትን ነገር ያደርጉልኛል ብሏል። የድፍረቱ ድፍረት ማለት ነው። ታዲያ እንግዲህ ያነ ፋይል ቃልች እንዳለ ይታወቃል። ቃል ደግሞ እንግዲህ እንደሚታወቀው የሳሚ ፍቅረኛው ነች። ስለዚህ ቃልን እንግዲህ ሳሚ አግባብቶ ነው ማለት ነው የተቀበላት ያንን ፍሌሽ። ከተቀበላት በኋላም የራሱን ዶክሜንት እሱ ያለበትን ነገር በሙሉ የእሱ የሆኑ ክሶችን ድሌት ካደረገ በኋላ የአቶ በኃይሎቹን መርጦ ግን ለፍርድ አቅርቦታል ማለት ነው። ምክንያቱም ሳሚ አላማና እቅድ አለው። የሳሚ አላማና እቅድ የአቶ በኃይሉ የሆነን ነገር ሁሉ መውሰድ ነው። ምክንያታቸው ባይገባንም ማለት ነው። እንግዲህ ሁለቱ የተጣሉበት ምክንያት ባይገባንም ሳሚ እቅድና አላማ ግን የአቶ በኃይሉን ሀብት፣ የአቶ በኃይሉን ዝና፣ የአቶ በኃይሉን ንብረት መውሰድ ነው። ይህንንም ደግሞ ደውሎ ነግሮታል ለአቶ በኃይሉ ማለት ነው። እና አቶ በኃይሉ ምን ብሏል እንዴ? አስበዋል ምን እንዳለኝ? ደውሎ እኮ ፍሌሹን የያዘው ሰው ደውሎ ያለኝ ያንተ የሆነ ነገር ሁሉ በእጅ ማስገባት ፈልጋለሁ ነው ያለኝ። የድፍረቱ ድፍረት። ስለዚህ ያንን ሰውማ ሲም ካርዱን በምን ስም እንደወጣ በማን ስም እንደወጣ አጣርተህ ያንን ሰው ጠፍንጋ አስረህ ታመጣልኝ ያለ ብሎት ነበር ከዚህ በፊት። ነገር ግን የሚገርመው ነገር አስረህ አምጣልኝ የተባለው ሰውዬ ራሱ መሆኑ ይሄንን ሁሉ የሚፈልገው ነገር ራሱ መሆኑ በጣም ዘይገርም ነው። በዚህ መልኩ እንግዲህ ሳሚ እንደምትመለከቱት አፍጥጦ ማለት ነው ያንተ የሆነ ነገር ሁሉ የኔ ይሆናል እንተያያለን ብሎ ዝቶ ነበር በውስጡ። ከዛ በኋላ የዛተውን ነገር አሁን ላይ ደግሞ ይፈጽመው ይመስላል። ምክንያቱም አቶ በኃይሉ ማረሚያ ቤት ወረደ፣ ታሰረ ማለት እንግዲህ እሱ የሚሰራውን ስራ ደግሞ ከስር ከስር እያለ ረዳቱ ነው የሚሰራው። ያው እንደሚታወቀው ሳሚ ነው። ስለዚህ ፍሌሹን ወስዶ ደግሞ ሲያስፈራራው የነበረውም አቶ በኃይሉን ራሱ ሳሚ ነው። ስለዚህ አሁን ላይ ደግሞ በፍቅረኛው አማካኝነት ማለትም በቃል አማካኝነት ፍሌሹ እጁ ላይ ገብቷል። በዚህ የተነሳ እንግዲህ አሁን ላይ አቶ በኃይሉ ካስረዋል ማለት ነው። አቶ በኃይሉ በጣም ብዙ ግፍ ሰርቷል። በጣም ማለት ነው ብዙ ግፍ፣ ብዙ ወንጀል። ይህንንም የነገራት እንግዲህ ዳግም ለብሌን ነግሯታል። ምን ብሏታል? ብሌን እንግዲህ በባለፈው ማለት ነው ዳግም በቃ እናቴን እኔ እንጃ ብቻ አሳዳጊ እናቴን የሆነ ነገር እንዳያደርጓት እፈራለሁ አለች። የሚገርመው ነገር ግን አሳዳጊ እናቷ ማለት የዳግም እውነተኛ እናቱ ናትኝ። በጣም ይገርማል። እና አሳዳጊ እናቷ እንግዲህ አስቡት፣ የዳግም እናት የእሷ አሳዳጊ እናት ማለትም ወይዘሮ ገነትን በኃይሉ ምን አለ? አሁኑኑ ፍሌሹን ካላመጣሽ አላት። ብሌንን ያልወሰደችውን ፍሌሽ ማለት ነው። አሁኑኑ ፍሌሹን ካላመጣሽ ሄጄ አሳዳጊ እናትሽን ሲጠርግ ነው ምገላት ብሏል። ታዲያ በዚህ ሰዓት እሷ ደነገጠች፣ ፈራች። ሰላም መጥታ ሰላም ምን ሆነሽ ነው አለቻት ብሌንን። ታዲያ ብሌን የመለሰችላት መልስ ምን ነበረ? በጣም በሚያሳዝን ሁኔታ ማለት ነው እያለቀሰች አሁኑኑ ፍሌሹን ካላመጣሽ አሳዳጊ እናትሽን ሄጄ እገላታለሁ ብሎኝ ነው አቶ በኃይሉ አለች ማለት ነው። ታዲያ በዚህ ሰዓት ሰላም ስለ ወንድሟ ጠንቅቃ አታውቅም። ወንድሟ መሰሪ እንደሆነ እና የአቶ በኃይሉን ጸባይ ጠንቅቃ የማታውቀው እህትዮ ሰላም ማለት ነው የብሌን እናቷ ሰላም እንግዲህ ኧረ ይህንን አያደርግም እኮ በኃይሉ እኮ ያኔ ተናዶብሽ ስለነበረ ዝም ብሎ ሲያስፈራራሽ ነው እንጂ እንደዚህ አያደርግም፣ በኃይሉ በጣም ደህና ሰው ነው አለቻት ማለት ነው። ግን እኮ በጣም ደህና ሰው አይደለም፣ በጣም መጥፎ ሰው ነው። እውነት ለመናገር ለሰው ደንታ የሌለው፣ ለሰው ክብር የሌለው። ብሌንን እንኳን እንዴት እንደሚያደርጋት እንዴት እንደሚያደርጋት ከህፃንነቷ ጀምሮ በህፃንነቷ እንግዲህ እግሩን ጣቶቿ ላይ እየረገጣት ማለት ነው። መሬት ላይ እያለች እጇን ሁላ ክፍል አንድ ነው ካያችሁት እየረገጣት ማለት ነው። እንዴት ያንከራተታት እንዴት ያሰቃያት እንደነበረ ያን ሁላ ግፍ የሚያደርስ ሰውዬ በእርግጥ ሰላም ሳታዩ ነው የሚያደርገው። ኢቭን እንኳን ብሌን ህፃን እየሆነ ማለት ነው እማዬ አትሂጂ ስትል አንቺ ዲቃላ እያለ ልጅቷን ይሳደባል ማለት ነው። ዝም በይና ሄዳ ሰርታ ልብላበት፣ ዋ አሁን እንዳትሄጂ ብትይ አንቄ ነው የምጥልሽ እያለ በጣም ነበር የሚያስፈራራት። ህፃን ሚጢጢ ሆና ራሱ ማለት ነው። እንኳን አይደለም ይቀርና አሁንማ በጣም በቃ አሁን ምን አላትኝ ሲጀመር እኔ እኮ ነኝ ችሉ ይሄ ፊት አዲስሽ አይደለም የመጣሹ ልትበቀ ለበቀል ነው
ደግሞ እኔ ማመኔ ነው እንጂ ሰራተኛ ነኝ ብለሽ ስትመጪ አምኜ መቀበሌ ምን ትመስላለች እጂ ብሎ ይዞ ጮኸ አረጋት ማለት ነው በጥፊ። እና በጣም ኃይለኛ ሰው ነው፣ በጣም አደገኛ ሰው፣ በጣም መጥፎ ሰው ነው አቶ በኃይሉ። ሰላም ታዲያ አሁን ላይ ነቃች። በኃይሉ ምን ያደርግ እንደነበረ ቪዲዮውን አየች። እንዴ የኔ ወንድም ነው ይሄን ያደረገው? የኔ ወንድም ነው የኔ ያልሆነችን ልጅ አምጥቶ ልጅ ናት ያለኝ? በቃ እብድ ሆነች ነው የምላችሁ። እብድ ሆነች። ደግሞ እኮ ከቃል ጋር የተነጋገሩት ነገር ነው እንጂ የሚገርመው ከቃል ጋር እንግዲህ 75% ለእኔ 25% ለአንቺ ብሏትኝ ለገንዘብ ብሎ ባዳ አምጥቶ ልጅሽ ናት ብሎ አስገባ። እንደው እኮ ዘይገርም ነው ዘይገርም። እና የሚገርማችሁ ነገር 75% ለራሱ 25% ለእሷ ለማድረግ አስገባት። እሷ ግን ምን አለች? አይደል 25% እኔ መከራይቼ እኔ ልጅ ሆኜ እኔ ሴትዮዋን አስወግጄ በገንዘቡ በእኔ ስም ሆኖ 25% ለእኔ 75% ለአንተ አልቀረብህም። እሱን በኋላ የምናወራው ይሆናል ብላለች በልቧ። ማለት ውስጥ ለውስጥ የሚያወሩት ነገር አለ አይደል? እዛው ድራማው ላይ እንደዛ ስታወራ የሰማ ነው ማለት ነው። እና ፈጣሪ አልፈቀደላቸውም። ሰላም ምንም አልሆነችም። ረዳት ፈጣሪ ረዳት ብሌንንም ደግሞ እግዚአብሔር ረዳትኝና ከእናቷ ጋር አገናኛት። እናትና ልጅ ተገናኙ። ሳሚም እዛ ከሰረ። በቃ ሳሚ ዳግምን ሲያስፈራራው ነበረ። ፍሌሹን ካላመጣ እናትን አታገኛትም፣ እናትን እጅ ጽጥ ነው ማረጋት። በቃ ሰው ማለት ነው። አንዳንድ ሰዎች ግን ይቅርታ አድርጉልኝና የሰውን ነፍስ እነሱ የሰሩ ይመስላቸዋል። ነፍስን የፈጠረ ፈጣሪ ነው። የተለያየን የሚያገናኝ የተራበን የሚያበላ እውነቴን ነው የምላችሁ ብዙ ነገርን የሚያደርግ ፈጣሪ አሁን ደግሞ ብሌንንና እናቷን ዳግምንና እናቱን አገናኘ ማለት ነው። ሰውን መሰላል ስታረጉ አወዳደቃችሁ ቶሎ ነው የሚሆነው። ፈጣሪን መሰላል ስታረጉ ግን ይሄው እንደዚህ ነው። እና ወይዘሮ ገነት ምን አለች? ፈጣሪ ከፈቀደ ልጄን አገኘዋለሁ። እሱ በፈቀደ ሰዓት እስካሁን የጠበቀው ነገም ይጠብቀዋል። እንዲሁም ደግሞ ብሌንም ምን አለች? ፈጣሪ ያውቃል፣ በቃ እናቴ ጋር ያገናኘኛል አለች። ብሌንም እናቷን አገኘች፣ ዳግምም እናቱን አገኘ። ዳግም ምን አለ? ፍሌሹን ሲሰጣት አይ እኔ ራስ ወዳድ አይደለሁም፣ ያንቺን አሳዳጊ በኃይሉ ሄዶ የሆነ ነገር ሊያረጋት ይችላል። ስለዚህ የኔ እናት ምንም እንዳትሆን ስል አንቺ ወላጅ እናትሽንም ሳታገኝ በህይወት የለችም ተብለሽ አሁን ደግሞ አሳዳጊ እናትሽን አጥተሽ መጎዳት የለብሽም። ባይሆን እኔ እጎዳለሁ፣ እኔ እናቴን በቃ ፈጣሪ በፈቀደ ቀን አገኛታለሁ ብሎ መልካም ሰራ፣ መልካም አደረገ። ፍሌሹን ሰጣት ለብሌን። ምንም እንኳን ፍሌሹን እሷ እጇ ላይ ባይገባም በኋላ ላይ ያው ቃል ብትሰርቀውም ማለት ነው። ቃል በነገራችን ላይ ሌባ ናት፣ ሰረቀች ማለት ነው። ብሌን ስታስቀምጥ ቀስ ብላየችና ፍሌሹን ሰርቃ ወስዳ ለማን ብትሰጥ ጥሩ ነው? ሳሚ ማለት ነው። ይገርማል። እና እንግዲህ ምን ሊሆን ይችላል ታዲያ ቀጣይ ስንል እንግዲህ አቶ በኃይሉ ማረሚያ ቤት ገብቶ ያንን ቪዲዮ ምንሰራ ይሆናል ማለት ነው። እስከዛ ሰላማችሁ ይብዛልኝ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ ውድ ቤተሰቦቼ ማለት ነው። ባይ ባይ።